እኔ የሄርሜላ ድፍረትና አይን አውጣነት እኮ ከማንም አይወዳደርም። ቤተሰቦች እውነቴን ነው የምላችሁ። በጣም ደፋር እኮ ናት። ዛሬ ደግሞ ጭራሽ ሩታዬን እንኳን ማርያም ማረችሽ እንኳን በሰላም ተገላግልሽ ለማለት እንግዲህ ሆስፒታል ድረስ ሄዳለች። እንደ ሄደችውም ግን ያው እንደጠበቀችው አልሆነም። እሱም ደግሞ ከበር ነበረ ፈረንጆ የያዛት ማለት ነው። ከዚህ በኋላ አብርሽ ያንቺ መሆን አይችልም፣ ራሱን ደግሟል። ውስጥ ከገባሽ ደግሞ ፍሬ አማረለት፣ አባት ደስ ይለዋል ወንድ ልጅ ሲወለድለት በማለት እንግዲህ ምንም ሊያስወሯት አልቻሉም። ፈረንጁና ቢኒ ማለት ነው። በጣም ነበረ ሼም ያስያዟት በሩታና በሩታ አክስት ፊት ማለት ነው። እና የሄርሜላ አይን አውጣነት የሄርሜላ እኔ ምን ልበላችሁ፣ ድፍረቷና አይን አውጣነቷ ከማንም ሴቶች አይወዳደርም። በቃ የእውነቴን ነው የምላችሁ። ከፈረንጁ ጋር ደግሞ ተጣምዳለች። በቃ ከፈረንጁ ጋር ሰዓት አልቋል ያላት፣ ሰዓት አልቋል በቃ ሹጪ፣ ሰዓት አልቋል በቃ ሹጪን ያላት እና እንደው ስስቅ ነበር መሀል ማለት ቪዲዮን አይቼ። ሩታዬ መቼም ሁሉን ነገር በጥርሷ ነው የምትሸፍነው፣ ስቃ ነው የምታልፈው። እና እነሱ እንደዛ ሲያሸማቅቋት በቀልድም እያረጉ፣ እሷ ግን ያው በሳቅ ነበረ ያሳለፈችው። ሩታዬን ይወድ እንግዲህ ማርያም በሽልም ታውጣሽ ነው የሚባለው በእኛ። ሄርሜላ ግን አይን አውጣነትሽ በዛ፣ የእውነት በዛ። አሁን እስቲ ሩታ ትረፍበት እስቲ። ፈረንጁ እንዳለው አብርሽ በቃ አሁን የልጅ አባት ነው እንደ የልጅ አባት ነው። አሁን ተፋች ራሱን ደግሟል። ደግሞ ህፃኑን ገና በስንት ቀኑ እኮ ማጫወት ጀመረች። አይኑን ቢገልጥም አለች እኮ ልታጫውተው ማለት ነው። እና አሁን አብርሽ ተይዟል የኔ ቆንጆ። ፈረንጁ እንዳለው በቃ የልጅ አባት ሆናለሁ። ፈረንጁና ቢኒ መቼም ሙዚቃ ጋብዘውሻል አይደል? አባት ደስ ይለዋል ልጅ ሲወለድለት፣ ከዚህ በኋላ አታገኙም እያሉች ነው። እና ለማንኛውም ቤተሰቦች የዛሬው ቪዲዮ እንግዲህ ሩታ ሆስፒታል ድረስ ሄዳ ይቅርታ ሩታ አልኩኝ ሄርሜላ ሩታን ጠይቃታለች ማለት ነው። እንኳን በሰላም ተገላገልሽ በማለት ዛሬ ደግሞ ከሩታ አጠገብ ያለችው የሩታ አክስት ናት ማለት ነው። በዚሁም ደግሞ ዛሬ ሩታ ከሆስፒታል የምትወጣበት ቀንና ወደ ቤት ወደ ማዘርጋ የምትሄድበት ቀን ነው ማለት ነው። ቤተሰቦቼ ሩታዬ እኔም በድጋሜ ማርያም በሽልም ታውጣሽ፣ ጠንክረሽ ከአራስ ቤት እንግዲህ በማዘር እጅ በደንብ ታሽተሽ ታርሰሽ እድለኛ ነሽ። ማዘር እያሉ በእናት እጅ መታረስ ቀላል አይደለም። ያውም ደግሞ የመጀመሪያ ልጅና በማዘር እጅ እንግዲህ እህቶችም አሉ። በደንብ ታርሰሽ እንደው እኔ እንጃ አብረቅርቃ ነው የምትወጣ የሚመስለኝ ሩታዬ፣ የኔ ቆንጆ የኔ ሳቂታ ማለት ነው። እስቲ አሁን እንኳን ትረፍ በቃ ሰባት እስቲ ወልዳ እንኳን የወለደችን እንኳን የአራስ ቤቷን እንኳን በደንብ አጣጥማ ትውጣ። የእርግዝናዋ ጊዜ እንኳን የሩታ ይወራ ነው። የእውነት በጭቅጭቅ ነው ያለቀው። አሁን ደግሞ እስቲ የአራስነቷን እንግዲህ ወጉን በደንብ በእናት ቤት በእናት እጅ አጣጥማ እንድትወጣ ወላ ሄርሜላ ነሽ። ከዛ ዙሪያ የምትበጠብጡ ሁሉ ለትንሽ ጊዜ እንደውም ወደ ሩታ ባትጠጉ ጥሩ ነው ብዬ ነው የማስበው። ለማንኛውም ቤተሰቦች ያለው ቪዲዮ እንግዲህ ይሄ ነው ቅመሞችዬ ማለት ነው። ሁላችሁንም በኮሜንታችሁ እያየው ነበር። እስቲ ደግሞ አሁን እንኳን ቢያንስ የአራስ ቤቷን እንኳን ታጣጥም እባካችሁን ተዋት እያላችሁ ቅመሞችም እየተማጸናችሁ ነው። በትክክል እኔም ከእናንተ ሀሳብ ጋር እደግፋለሁ ሀሳባችሁን። እውነት ነው የሩታ እርግዝና ጊዜ በጭቅጭቅ አልፏል። እግዚአብሔር ይመስገን። እግዚአብሔር ደግሞ በሰላም እንግዲህ ሁለት አድርጓታል። ይሄንን ደግሞ የአራስ ቤቷን ደግሞ ያለ ጭቅጭቅ በሰላም በእናት ቤት በእናት እጅ ታርሳ እንድትወጣ እስቲ እነ ሄርሜላ ምናምን ብጥብጤ መነቋቆራችሁ ምናምን ለጊዜው ተዋት። በእናታችሁ ረፍት ታርግበት። አታሳዝናችሁም? የእውነት ሩታ እኮ በጣም ጠንካራ ልጅ ሆና እኮ ነው እዚህ የደረሰችው እንጂ ብዙ ነገር የወረደባት ብዙ ነገር ያየች ልጅ ናት ሩታ። እነዚያን ሁሉ ተቋቁማ ያለፈች ጀግና ናት። አሁን ደግሞ እስቲ የአራስ ቤቷን ታጣጥም። አትነዝንዟት በእናታችሁ በቃ ተፋቷት። ሄርሜላም ይሄ አይን ያወጣ ከሴትነት የዘለለ አጉል እውነት አጉል ቅብጥ የምትሆን ነገር አቁሚ በቃ። የማላችን የሆነ ነገር ተፈጥሮ ነበር ሩታ አለመግባባት፣ አንቺ የምትረጅኝ ይሄ በኋላ ይደርሳል። አሁን እሱ የምታስተካክልበትና አሁን እሱ የምትሰማበት ጊዜ አይደለም ሩታ። አሁን የአራስ ጊዜዋን የምታጣጥምበት የወለደችውን ልጅ እግዚአብሔርን እያመሰገነች አይኑን የምታይበት ጊዜ እንጂ ያለፈ ታሪክ እያመጣሽ አልተረዳሽኝም እንደዛ ማላችን አሁን እሱ የምታዳምጥበት ጊዜ አይደለም ሩታ። እኛም አሁን እሱ የምናዳምጥበት ጊዜ ላይ አይደለንም። እኛ ራሱ ስልት ብሎናል። ጭቅጭቅ፣ ንትርክ
ውጣ ወረደ፣ በዚህ መጣሽ በዛ ከአብርሽ ጋር ጨርሽ ጉዳይሽም ማለት ነው። ያንቺ አይነት ማውጣትማ ከመጠን ያለፈ ነው። የእውነቴን ነው የምላችሁ ቤተሰብ